ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ይግባኝ የማይባልባቸው የፍትሐ ብሔር ጉዳዮች የትኞቹ ናቸው የሚለውን አንድ በአንድ የምንመለከት ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ውድ የቻናል ቤተሰቦች አብዛኛው ሰው ሁሉም ጉዳይ በመጀመሪያ ደረጃ ፍርድ ቤት ክርክር ከተካሄደና ውሳኔ ከተሰጠ በኋላ በውሳኔው ቅር የተሰኘ ወገን ለከፍተኛው ፍርድ ቤት ይግባኝ ማለት መብት ያለው ይመስለዋል። ማንኛውንም ጉዳይ በይግባኝ አቅርቦ ማስወሰን ወይም ደግሞ በመጀመሪያ ደረጃ ፍርድ ቤት የተወሰነውን ውሳኔ ማሻር የሚችል ይመስለዋል። ነገር ግን በፍትሐ ብሔር ጉዳዮች ላይ ይግባኝ የማይባልባቸው አሉ፣ እንዲሁም ደግሞ ይግባኝ የሚባልባቸው ጉዳዮች አሉ። እነሱን ነው በዝርዝር የምነግራችሁ። ለዚሁ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትቀላቀሉ እጋብዛለሁ። እንግዲህ ውድ ቻናል ቤተሰቦች አንድ የመጀመሪያ ደረጃ ፍርድ ቤት የቀረበለትን ጉዳይ ሕጉንና ፍሬ ነገሩን መሰረት በማድረግ መጨረሻ ላይ ውሳኔ ይሰጣል። ውሳኔ ከሰጠ በኋላ በውሳኔው ላይ ተቃውሞ ያለው ወገን ለከፍተኛው ፍርድ ቤት ይግባኝ ማለት መብት እንዳለው በሕገ መንግስቱም የይግባኝ መብት ሕገ መንግስታዊ መብት መሆኑ የተደነገገ ጉዳይ ነው። እንዲሁም ደግሞ በሌሎች ስነ ስርዓታዊም ይሁን የመሰረታዊ ሕጎች ላይ የተደነገገ ጉዳይ ነው። ስለዚህ አንድ ሰው በተወሰነው ውሳኔ ላይ ቅር የተሰኘ ወገን ይግባኝ ማለት በመርህ ደረጃ መብት ነው። ነገር ግን ይግባኝ የማይባልባቸው ቀጥታ ብይን ከተሰጠ በኋላ ትዕዛዝ ከተሰጠ በኋላ ውሳኔ ከተሰጠ በኋላ ይግባኝ የማይባልባቸው የፍትሐ ብሔር ጉዳዮች የትኞቹ ናቸው የሚለውን ነው የምንመለከተው። እንግዲህ በመጀመሪያ ደረጃ በፍትሐ ብሔር ስነ ስርዓት ሕጋችን የተቀመጠው ይግባኝ የማይባልበት የመጀመሪያው ጉዳይ በመጀመሪያ ደረጃ በሚቀርብ መቃወሚያ ላይ ተገቢ መስሎ የታየውን ውሳኔ ፍርድ ቤቱ ሲሰጥ ይግባኝ አይባልበትም። ይህም ማለት እንግዲህ ውድ ቻናል ቤተሰቦች በመጀመሪያ ደረጃ በሚቀርብ መቃወሚያ ላይ ፍርድ ቤቱ የታየውን ውሳኔ ይሰጣል። ትክክለኛ ነው ያለውን ውሳኔ ይሰጣል። ተከሳሽ የሆነ ወገን በከሳሽ በኩል ለቀረበለት ክርክር ወይም ደግሞ ለቀረበለት የዳኝነት ጥያቄ ተከሳሽ የመጀመሪያ ደረጃ መቃወሚያ ሊያቀርብ ይችላል። የመጀመሪያ ደረጃ መቃወሚያ የምንላቸው እንግዲህ በፍትሐ ብሔር ስነ ስርዓት ሕጋችን አንቀጽ 244 ንዑስ አንቀጽ 2 ስር የተደነገጉት ናቸው። እነዚህም እንግዲህ መብቱ በይርጋ ታግዷል፣ ብዙ ዓመት ስለሆነው 3 ዓመት ስለሆነው 10 ዓመት 15 ዓመት ስለሆነው በይርጋ ታግዷል የሚል የመጀመሪያ ደረጃ መቃወሚያ ሊቀርብ ይችላል። እንዲሁም ደግሞ ጉዳዩ በሌላ ፍርድ ቤት በሌላ ችሎት እየታየ ያለ ጉዳይ ስለሆነ አሁን ላይ ሊታይ አይገባም የሚል መቃወሚያ ሊቀርብ ይችላል። መብትና ጥቅም የለውም ከሳሽ የጠየቀው ዳኝነት መብትና ጥቅም የለውም በጠየቀው ጉዳይ ላይ የሚል የመጀመሪያ ደረጃ መቃወሚያ ሊቀርብ ይችላል። እንዲሁም ደግሞ ጉዳዩ ከዚህ በፊት በውሳኔ ታይቶ ያደረ ነው፣ ውሳኔ የተሰጠበት ጉዳይ ነው፣ እንዲሁም ደግሞ በእርቅ ያለቀ ጉዳይ ነው፣ በሽምግልና ያለቀ ጉዳይ ነው፣ ወይም ደግሞ ለእርቅ የተቀጠረ ጉዳይ ነው። የመሳሰሉ የተለያዩ መቃወሚያዎች አሉ። ከዚህም በላይ የሚበልጡ መቃወሚያዎች እንግዲህ በፍትሐ ብሔር ስነ ስርዓት ሕጋችን አንቀጽ 244 ንዑስ አንቀጽ 2 ስር ተደንግገው እናገኛቸዋለን። ስለዚህ እነዚሁን መቃወሚያዎች ፍርድ ቤቱ ወደ ፍሬ ነገር ክርክር ከመግባቱ አስቀድሞ ማስረጃ ከመስማቱ በፊት ምስክሮቹን ከመስማቱ በፊት ለቀረበለት የመጀመሪያ ደረጃ መቃወሚያ ውሳኔ መስጠት አለበት በማለት ይሄው ድንጋጌ ንዑስ አንቀጽ 1 ይደነግጋል። ስለሆነም ይህ በመጀመሪያ ደረጃ የቀረበለት ፍርድ ቤት በሚቀርብለት መቃወሚያ ላይ ተገቢ መስሎ የታየውን ውሳኔ ከሰጠ በኋላ ያ ጉዳይ ይሄን ፍርድ ቤቱ የሰጠው ውሳኔ ያን መዝገብ የሚያዘጋ ካልሆነ በስተቀር በዛ ጉዳይ ላይ ቅር የተሰኘ ወገን ይግባኝ ማቅረብ አይችልም። ለምሳሌ ውድ ቻናል ቤተሰቦች መብቱ በይርጋ ታግዷል የሚል የመጀመሪያ ደረጃ መቃወሚያ በተከሳሽ በኩል ቢቀርብና ፍርድ ቤቱ ደግሞ አይ በይርጋ አይታገድም ከዚህ ሕግ አንጻር ከዚህ ማስረጃ አንጻር በይርጋ አይታገድም የሚል ብይን ወይም ደግሞ ውሳኔ ቢሰጥ በይርጋ መታገድ ነበረበት ብሎ ተከሳሽ ይግባኝ ማቅረብ አይችልም። ምክንያቱም ጉዳዩ እልባት ስላላገኘ ጉዳዩ በመጀመሪያ ደረጃ መቃወሚያ እስካልተዘጋ ድረስ የመጨረሻው የስረ ነገሩ ክርክር እስከሚያልቅ ድረስ መጠበቅ ይጠበቅበታል ማለት ነው። ነገር ግን በዚሁ ጉዳይ ላይ መብቱ በይርጋ ታግዷል ብሎ ፍርድ ቤቱ በመሰለው ውሳኔ ቢሰጥ ወይም ደግሞ ብይን ቢሰጥ መብቱ በይርጋ ታግዷል የተባለበት ወገን ወይም ደግሞ ከሳሽ ወገን ለከፍተኛው ፍርድ ቤት ይግባኝ ማቅረብ ይችላል። ምክንያቱም
መዝገቡ ስለተዘጋ ወይም ደግሞ የመጨረሻ ውሳኔ ስላገኘ ማለት ነው። ስለዚህ ውድ የቻናል ቤተሰቦች በመጀመሪያ ደረጃ በፍትሐብሔር ጉዳዮች ላይ ይግባኝ የማይባልበት የመጀመሪያው ጉዳይ በመጀመሪያ ደረጃ በሚቀርብ መቃወሚያ ላይ ተገቢ መስሎ ፍርድ ቤቱ የታየውን ውሳኔ ሲሰጥ ያ የተሰጠው ውሳኔ መዝገቡን የሚያዘጋ ካልሆነ በስተቀር ወዲያውኑ ቅር የተሰኘ ወገን ይግባኝ ማቅረብ አይችልም። በሁለተኛ ደረጃ ዳኝነት ሳይከፈል በነፃ ለመክሰስ እንዲፈቀድ በሚቀርብ ጥያቄ ላይ ይግባኝ ማለት አይቻልም። ለምሳሌ ከሳሽ ወገን ድሃ መሆኔ ተረጋግጦልኝ በድሃ ልከስ ይገባል፣ ክሴን ዳኝነቴን ልጠይቅ ይገባል ብሎ በሚያቀርበው አቤቱታ ላይ ፍርድ ቤቱ ድሃ አለመሆኑን በማስረጃ አረጋግጦ ከሳሽ የሆነው ወገን ዳኝነት ሊከፍል ይገባል ብሎ የሚሰጠውን ውሳኔ ከሳሽ ወገን ለከፍተኛው ፍርድ ቤት ይሄ መዝገብ ውሳኔ ሳይሰጠው ወይም ደግሞ እልባት ሳያገኝ ለከፍተኛው ፍርድ ቤት አቅርቦ ይግባኝ ማለት አይችልም። ምክንያቱም ውድ የቻናል ቤተሰቦች ይሄ ጉዳይ መዝገቡን የሚያዘጋ ጉዳይ ስላልሆነ ወይም ደግሞ መዝገቡ እልባት እስካልተሰጠው ድረስ ለከፍተኛው ፍርድ ቤት ይግባኝ ብሎ ውሳኔውን ማሻር ማስቀየር ይግባኝ ማለት አይችልም ማለት ነው። በሶስተኛ ደረጃ ይግባኝ የማይባልበት የፍትሐብሔር ጉዳይ ፍርድ ቤቱ በመሰለው መሰረት ቀነቀጠሮ ወይም ደግሞ የጉዳዩን የሚያይበት ቀጠሮ የፍርድ ቤቱ ቀጠሮ ሲሰጥ በዛ ቀጠሮ ላይ ይሄ የጊዜ ቀጠሮ ቀረበብኝ፣ ራቀብኝ በሚሉ ምክንያቶች ለከፍተኛው ፍርድ ቤት ይግባኝ ማቅረብ አይችልም ማለት ነው። እነዚህ እንግዲህ የተለያዩ ይግባኝ ማቅረብ የማይቻልባቸው የፍትሐብሔር ጉዳዮች ናቸው እንግዲህ ውድ የቻናል ቤተሰቦች። ነገር ግን እዚሁ ጋር ግንዛቤ ሊወሰድበት የሚገባው ነጥብ ለክርክሩ የመጨረሻ የፍርድ ውሳኔ ከተሰጠ በኋላ እነዚህ ከዚህ በላይ የጠቀስናቸው ምክንያቶች ያ በጉዳዩ ላይ ወይም ደግሞ በውሳኔው ላይ ቅሬታ ያለው ወገን ያለውን ሁሉ ቅሬታ ጨምሮ ከስረ ነገሩ ጋር ይግባኝ ለማቅረብ የማይከለከል መሆኑን ማወቅ ያስፈልጋል። ስለዚህ ከስረ ነገሩ ፍርድ በፊት በሚሰጠው በማናቸውም ትዕዛዝ ላይ ይግባኝ ለማለት አይቻልም ከዚህ በፊት በተነጋገርንባቸው ጉዳዮች። ነገር ግን የስረ ነገሩ አጠቃላይ ክርክሩ ከተቋጨ በኋላ እልባት ካገኘ በኋላ ያ ቅሬታ ያለው ወገን ያለውን ቅሬታ አብሮ ጨምሮ ለምሳሌ የመጀመሪያ ደረጃ መቃወሚያ ከሆነ አብሮ እነዚህን በመጥቀስ የጊዜ ቀጠሮ ጉዳይ ከሆነ እነዚህን አብሮ በመጥቀስ ስለ ዳኝነት ሳይከፈል በነፃ ለመክሰስ እንዲቀርብ በሚቀርብ ጥያቄ ላይ ፍርድ ቤቱ የሰጠው ውሳኔ የሚቃወም ከሆነ ይህን ጨምሮ በማቅረብ ከስረ ነገሩ ጋር ይግባኝ ለማቅረብ ይችላል ማለት ነው። ይሄን የህግ ምክርና ትንታኔ ተጠቀሙበት። በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስክንገናኝ ድረስ ቻው ቻው ባባይ።